ራሄል የናሆሜን በመጠጥ አስክራ አላስፈላጊ መረጃ የያዘችበት ከጽናት ጋር እስከ መጨረሻ እንዲለያይና ጽናት እንድትጠላው የሚያደርግ ወይም ደግሞ ከጽናት ጋር እንዲለያይ ተስፋ የሚያስቆርጥ በኋላ ደግሞ ወደ ጽናት እንኳ ቢከጅል ይህን መረጃ አውጥታ የምታስፈራራበት የሆነ መረጃ እንግዲህ በመጠጥ አደንዝዛ አላስፈላጊ ቪዲዮ ወይም ደግሞ ፎቶ መረጃ ይዛበታለች። እንዲሁም ደግሞ እንግዲህ የብሌን እናት የራሄል እንትን ነበረች፣ ገዳፊ ነበረች ወይም ደግሞ ተላላኪ ነበረች፣ በገንዘብ ገዝታት ማለት ነው። እንግዲህ መጀመሪያ ጊዜ ስታደርግላት ከእሷ ቤት ከራሳቸው ቤት አውጥታ የተሻለ ቤት ኪራይ ከፍልሻለሁኝ ብላ እንግዲህ ወደ ነጽናት ቤት ነበር የነጽናትን ቤት ነበር ኪራይ የተከራየችላት ማለት ነው። ለምን ሲባል እንግዲህ ነጽናትን ወጥተው ከዛ ከቤት ወደ ጎዳና እንዲወድቁ ነበር አላማዋ። የተባለችውን እንግዲህ የብሌን እናት አድርጋለች። በስተመጨረሻ ግን አሁን ላይ የብሌን እናት እንግዲህ የእጇን እንግዲህ የገፋቻቸውን ጽናትም ማለት ነው እንግዲህ የብሌን እናት የእጇን ያገኘችው ማለት ነው። ያው አንዳንድ ጊዜ ሰዎች አሉ ሰውን ጎርተኛ ደስተኛ የሚሆኑ ብለው የሚያስቡ ሰዎች አሉ ማለት ነው። እና የእጇን ያገኘችው ቤት እንግዲህ ኪራይ የሁለት ወር ብቻ ከፍላ ሴትዮዋ ክፈይ ስትላት እንግዲህ ቤት አከራዩ አልከፍልም ብላታለች ራሄል ማለት ነው። ተፈላሽ ጎዳና ውጪ ወይም ቤት ተመለሽ እንጂ በቃ ያገባኝም ከአሁን በኋላ ብላ እንግዲህ ያው ጊዜዋን ጠብቃ ተጠቅማባት ትላታለች ማለት ነው። የሚያናደው ነገር ብሌን ይሄን ነገር ይሄ ቀን እንደሚመጣ እርግጠኛ ነበረች ማለት ነው። ያው ብሌን እንግዲህ እናቷን እንትን አትገድፍም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ከሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያለችሁበት አላህ ሰላማችሁ ያብዛላችሁ እያልኩኝ ጽናት የህይወት መንገድ እንደቀጠለ ነው ድራማ እንግዲህ ያው ጽናት እዛ ከናሆሜ ጋር እንድትገናኝ ጽናትን አልፈቀደችላትም ነበር። በጣም ስለናፈቀችው አገናኝኝ እያለች እንግዲህ ስትላት አታገኘውም፣ አንቺን ሲያይ አባቱ መሞት ነው ትዝ የሚለው እያለች ጽናትን በጣም እያስለቀሰቻት ነበርና እንግዲህ ጽናት በጣም ዝናፍቃትና ናሆሜ ባቢን ማየት አለብኝ በቃ ብላ ስታስቸግራት እንግዲህ ብሌን ወደ ራሄል ቤት ወይም ደግሞ ናሆም ያለበት ይዛ ስትሄድ እዛ ነበር የቆመው ባለፈው ማለት ነው። እዛ እንግዲህ ናሆሜ ጽናትን ለምን መጣሽ እያላት ነበር። ከአሁን በኋላ እኔና አንቺ መቀጠል አንችልም እርሽኝ እያላት ነበር ማለት ነው። እንግዲህ ምንድን ነው ያደረገችው? ናሆሜ ጽናትን እንደዛ ብሎ ካላ በኋላ እነ ጽናት ከሄዱ በኋላ በጣም እወዳታለሁኝ፣ ነገር ግን ያው መቀጠል አንችልም እና እንድትናገረት አልፈልግም እያለ ነበር ራሄልን ያለማን ነው ናሆሜ ለጽናት እያበራ። ከዚያም እንግዲህ ምንድን ነው ያደረገችው? ናሆሜን ማሳሳት ነበር እቅድ ያሰበችው። በመጠጥ እንጠጣ ወደ ውጭ እንውጣ ስትላልወጣም ሲላት በቃ ቤት ውስጥ መጠጥ እንጠጣ ስትለው እኔ አልጠጣም እያለ አስገድዳ አጠጣችው። እሷ ግን አልጠጣችም ለራሷ ማለት ነው። እንግዲህ ከሰከረላት በኋላ ያላስፈላጊ መረጃ ነበር የያዘችበት ማለት ነው። እንግዲህ ራሱን ታወቀ በኋላ እሱን በጣም ደንግጦ አንቆ ሊገላት ነበር። ያው እንግዲህ ወደ እሱ ለጥፋ ያደረገችው ሁሉ ስልክሽን ስጭኝ ብሎ ስልኩን ሲያው እንግዲህ ለጊዜው ስልኳን ሲያየው መረጃ አላገኘበትም እና እኔ ወራዳ ስልክ እኮ አይደለሁም መረጃም ወይም ቪዲዮ መቀዳው እያለች ራሷን ስታጥራራ ነበር በጊዜው እና ልትሸውደው ማለት ነው። ከዚያ በኋላ ግን እሷ ቆይቶ ወደ ቢሮዋ መታ ቢሮዋ ተከትሏት መጥቶ ለምንድን ነው የመጣኸው እያለች አብረው እንደመሆኑና አብረው ያው እንደቆዩ ያስታወሰች ይሄን ነገር እርሺ ሁለተኛ እንዳታዋሪ እያላት ነበር። እና ከዚያ በኋላ እንግዲህ ቴሌግራም ገብተህ ስልክህን አይተዋል ለመሆኑ እያለችው ነበር።
ምንድን አለ ስልኬ ላይ ምንም እያለ ቴሌግራም ግባ እና የሆኔን ተመጠየቅ ስትለው ቴሌግራም ላይ እንግዲህ የላከችለትን መረጃ ሲያይ በጣም ነው የተናደደው ማለት ነው። ያው የፈራው አልቀረም። መረጃ እንደያዘችበት ነበር ያወቀውና ከዛ ተንስቶ እንግዲህ በጣም ተናዶ ነው ጠዋት የወጣው ማለት ነው። እንግዲህ ያን ጊዜ ምንድን ነው ያው መረጃ ስትይዝበት ሊመታ ሲል መረጃውን አንተኔ የሆነ ነገር ታረከኝ መረጃውን ጽናት ላይ ነው ምልከው ነበር ያለችው። ማስፈራራቷ የአንድ ነገር ነው የማስቸግር እሱም ደግሞ እኔን አግባኝ እያለች ነበር የለመነችው። መቼም አላገባሽም ብሏት ነበር ጥሏት የወጣው ማለት ነው። እንግዲህ ጽናትም ያው ሄዳ ቤት በቃ እኔ አልቻልኩም ያንተ ህይወቴ ባዶ ነው እያለች ነበር። እናንተ ተመችቶ ነው እየኖርክ ያለው እያለችው ነበር። ያው ሆዱን በሆድ አድርጎት ያው እሷ እንድትርቀው ተመችቶኛል እያላት ነበር። ከአሁን በኋላ እርሽኝ ጠልተኸኛል እንደ ስትለው ጠልቼሻለሁ እያለ ነበር። ነገር ግን ምንጊዜም እወድሃለሁኝ እያለች እሷም ያው ወጣች። ምንም ማድረግ አትችልም እንግዲህ ጽናት ማለት ነው። እሱ የሚናገረው ሁሉ ግን እውነት እንዳልሆነ ጽናት ታውቃለች። ያው እሱም ተቸግሮ ነው። ከወጣች በኋላ ግን በጣም የተሰቀሰቀ እያለቀሰ ነበር ናሆሚ። እንዲሁም ደግሞ ብሌን የሚከታተላት እንግዲህ ያሬድ የራሄል እንግዲህ ተከታታይ ወይም ደግሞ ሰራተኛ አለ። ብሌን ያው ኃይለኛም ብትሆንም እንግዲህ በብዙ ልፋት በኋላ ወደ ወሱ የጨመራት መጥቷል። የተግባቡና ያው ብሌንም ከልጁ ፍቅር እየያዛት መጥቷል ማለት ነው። እና እጅ ገብታለች ብሌን እያላት ነበር ከቢሮ መጥቶ። እንዲሁም ደስታሽ ምንድን ነው ምን ተገኝቶ ነው እያላት ሚስጥርሽን አዋይኝ ሲላት ምስጢርን ለማንም አላዋይም፣ ነገር ግን ከአንተ ጋር መቆየት እፈልጋለሁ እያለችው ነበርና እሱንም ደግሞ መጠጥ ቤት ዛሄዳ ያው ጠጣ ብትለው አልጠጣም ሲላት ያው የሆነ መረጃ ግን እንዳየባት ነው የሚያመለክተው። ያሬድም እንዲሁም ከናሆሜ ጋር ሄዱ። ናሆሜን ያው የነ ብሌንና ጽናት ጓደኝነት በጣም ያስደስታል። በጣም የጠና ነው። እዚህ ግሩፕ መቀላቀል ደስ ብሎኛል፣ ግን አንድ የምልህ ነገር አለኝ እያለ ምንድን ነው የምትለኝ ሲለው ነበርና ፍቅርህን ታደገው፣ ፍቅርህን መልሰው፣ ፍቅርህን አዲን እያለው ነበርና እንደዚህ እንዳትለኝ እንደውም እንድትረሳይ ጽናት ለብሌን ነገራት እያለው ነበር። ጽናትም ያለንተ አይሆንላትም፣ አንተም ያለ ጽናት አይሆንላትም እና ፍቅርን አድን ሲለው ተርሳኝ እንግዲህ ታውን በኋላ እነሷ አንቀጥልም፣ እኔ በጣም ቆሻሻ ሰው ነኝ፣ እኔ በጣም አጥፍቻለሁ እያለው ነበር። ምን ሆነው ራስን የምትወቅሰው እያለው ነበር እንግዲህ እና በቃ እንደዛ ተናዶ ጥሎት ወጣ ማለት ነው። ከዚያ በኋላ እንግዲህ ጽናት እስር ቤት አባቷ በጣም እንዲያመመውና እንድትጎዳ ለብሌን እያዋየቻት እያለቀሰች ነበር። ብሌንም እንግዲህ መልካም ጓደኛ አይዞሽ ያልፋል፣ ይሄ ቀን ያልፋል እያጠነከረቻት ነው። መልካም ጓደኛ በጣም የሚቀናባቸው ናቸው ብሌንና ጽናት ማለት። እንግዲህ የብሌን እናት ራሄል ወደ ቢሮ ሳትገባ ቢሮ መታ ጠብቃት። ቢሮ ስትመጣ ራሄል የብሌን እናት ጠበቀቻት። በሰላም ነው ግን የመጣሽው ስትላት እንግዲህ ላስታውስሽ ብዬ ነው ተረሳሽው፣ ሴትዮዋ መታ ነበር የቤት አከራይዋ እያለቻት ምን ፈልጋ መጣች ስትላት አይ የቤት ኪራይ እንግዲህ ቀኑ ደርሷል እያለቻት ነበር። እና ታዲያ የቤት ኪራይ ምን አገናኘኝ እያቻት ነበር። እንድትከፍሊ ነዋ ስትላት እንዴ እኔ 2 ወር ከፈልኩኝ ዘላለም ልጦርሽ ነው እንደ ታዲያ ቃል የተገባባ ነው። ከአሁን በኋላ ራሱ እየሰራሽ እኮ መክፈል ትችያለሽ፣ እኔ አያገባኝም ከፍል ያለሁኝ አለቻት ማለት ነው። እኔ ስራ እንደሌለኝ ታውቂያለሽ፣ እንዴት እንሰሪኛለሽ? እኔ ምንም የለኝ ከየት ነው የምከፍለው ስትላት አይ እንግዲህ አያገባኝም፣ አንቺ አታስቢም እንዴ ምን ሰርቼ እከፍላለሁ? ምን እከፍላለሁ? ምቤውን የምጠጪውን የቤት ኪራይሽን 2 ወር ከፍላለሁ። ዘላለም ልጦርሽ ነው እንዴ ታዲያ? እኔ አላቅም፣ ተፈለሽ እንደሰራሽ ክፈይ፣ አልዛ ደግሞ ቤት ተመለሺ፣ አያገባኝም ብላ አራን ተዘጋችባት ማለት ነው። ብትለምናትም ምንም ማድረግ አልችልም፣ ከላስ አሁን ከቢሮ የለቀሽ እንዴት ወጪያለሽ አለቻት ማለት ነው። በጣም ነው ደስ ያለኝ። የብሌን እናት እንግዲህ የስራሽን ያገኘሽው በሰው ኪራይ ቤት ተከፍቶልሽ እንግዲህ ጽናትን ተዝ ውጪ ራስሽን ቻይ እያለች እያስለቀሰችን ነበር ማለት ነው። አንዳንድ ጊዜ እንደዚህ ሰዎች የስራቸውን ሲያገኙ ደስ ይላል። እና ምንም አላለችም እንግዲህ ቢሮ ልቀቂና ውጭ ስትላት ራሄል የብሌን እናት ለቃ ነበር የወጣችው እና ቤት ሄዳ በጣም ነበር ያመማት። እንግዲህ ብሌን ስመጣ ምን ሆነሻ ስትላት ያው ራሄል ቤቱ ኪራይ እንደማትከፍል ነገረቻት ማለት ነው።
ይሄ ቀን እንደሚመጣ እርግጠኛ ነበርኩ። ተይ ብለሽ አንቺ ሰይጣን ጋር ተስማምተሽ እያለች እንግዲህ በቃ ተይኝ በቃ እያለቻት፣ ጽናትም ስመጣ እንዲሁም ሆነሽ ነው እናቴ እያለቻት ስትላት አንቺ ዘረቢስ በቃ ዝም በይኝ እንዳላይሽ ሂጂ እያለች ነበር። ተናዳለች በጣም። ራሄል አለቅሽም እገልሻለሁ፣ ማንኝ እገልሻለሁ፣ እንዴት ይቺ ልጅየው ተሸውደኛለች እያለች እንግዲህ ተጠቅማ ትጥልሻለች ታይሆንም እያለች ነበር ብሌን ልጇን ማለት ነው። እና እንግዲህ ብሌን ነግራን ነበር ለእናቷ እና እናቷ ግን አይሆንም ብላ ተጠቀመችባት። ይሄው አራግፋ ጣለቻ ማለት ነው። አንዳንድ ጊዜ ገንዘብ የማያደርግ የለም። ገንዘብ ነገ ይገኛል፣ ግን ቃል ደግሞ ቃል ነው። ታማኝነት አይታደል፣ ሁሉ ሰው አይታደልም። የጽናትንና የብሌንን ጓደኝነት ራሱ ልታራርቅ እንግዲህ እየሞከረች ነበር። ነገር ግን ይኸው እዚህ ላይ ቆሟል። አሁን ግን ያሬድ ብሌን ታፈቅራትን እንግዲህ ጽናት ሊታደጋት ይችላል። ብሌን ደግሞ ከያሬድ ፍቅር እንደያዛለ ጽናት እየነገረቻት ነበር። እና ብሌንና ያሬድ ደግሞ ከተዋደዱ ጽናትና ናሆሜን ያገናኛቸዋል። ደግሞ ራሄልን ይበቀልላታል። ምክንያቱም ናሆሜ ፍቅርህን አድን እያለው ነበር። ምን እንዲሰማ ከሱ እንፈልግ አላውቅም። ግን ያው ብሌን ጋር ስለተዋደዱ ከአንድ ይሆናሉ ብዬ አስባለሁኝ። እና ራሄልን የእጇን ይሰጧታል ብዬ አስባለሁኝ። አሁን እንግዲህ የብሌን እናት ትዞርባታለች። ብሌን እናት ወደ ቤቷ አልመለስም እያለች ነው። ብሌን እንግዲህ መለሳለሁ እያለች ብቻ አንድ ይሆናሉ። ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ ሁኑ። እያላችሁበት አለ ይጠባችሁ።